ትንቢተ አብድዩ በኤዶምያስ ላይ የሚደርስ ቅጣት። የአብድዩ ራእይ። ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል። ከእግዚአብሔር ዘንድ መስማትን ሰማሁ። ከባቢን ወደ አሕዛብ ልኮ ተነሱ፣ በላዩዋም እንነሳና እንውጋት። እነሆ በአሕዛብ ዘንድ ታናሽ አድርጌአለሁ። አንተ እጅግ ተንቀሃል። በተሰነጠቀም ዓለት ውስጥ እንደሚኖር ማደሪያውንም ከፍ ከፍ እንደሚያደርግ በልቡም ወደ ምድር የሚያወርደኝ ማን ነው እንደሚል የልብህ ትዕቢት እጅግ አኩርቶሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ሌቦች ቢመጡብህ ወይም ወንበዴዎች በሌሊት ቢመጡ የሚበቃቸውን የሚሰርቁ አይደሉምን? ወይንም የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩምን? ኤሳውን እንዴት መረመሩት? የሸሸገውንም እንዴት ወሰዱበት? የተማማልሃቸው ሰዎች ሁሉ ወደ ዳርቻ ሰደዱህ። የተስማሙህም ሰዎች ተነሱብህ፣ አሸነፉህም። በበታችህም ሸክላ ዘረጉብህ፣ እነርሱም ማስተዋል የላቸውም። በዚያ ቀን ከኤዶምያስ ጥበበኞችን ከኤሳው ተራራም ማስተዋልን አጠፋለሁ ይላል እግዚአብሔር። ከኤሳው ተራራ ሰዎች ሁሉ ይጠፉ ዘንድ የቴማን ሰልፈኞች ይደነግጣሉ። በወንድምህ በያዕቆብ ላይ ስለተደረገ ኀጢአትና ግድያ ኀፍረት ይከድንሃል፣ ለዘላለምም ትጠፋለህ። በፊቱ አንጻር በቆምህ ቀን አሕዛብ ጭፍራውን በማረኩበት፣ እንግዶችም በበሩ በገቡበት፣ በኢየሩሳሌምም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንዳንዱ ነበርህ። በጠላት ቀን ወንድምህን ዝቅ አድርገህ ትመለከተው ዘንድ፣ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ፣ በጭንቀታቸውም ቀን በትዕቢት ትናገር ዘንድ ባልተገባህ ነበር። በችግራቸውም ቀን በሕዝቤ በር ትገባ ዘንድ፣ በጥፋታቸውም ቀን ጉባኤያቸውን ትመለከት ዘንድ፣ በእልቂታቸውም ቀን በሰራዊታቸው ላይ አደጋ ትጥል ዘንድ አይገባህም ነበር። የሸሹትንም ለማጥፋት በመተላለፊያ መንገዳቸው ትቆም ዘንድ፣ ድል በተነሱበትም ቀን ከእርሱ ያመለጡትን ለማስጨነቅ ትከባቸው ዘንድ ባልተገባህ ነበር። እግዚአብሔር በአሕዛብ እንደሚፈርድ የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረግከው እንዲሁ ይደረግብሃል። ፍዳህም በራስህ ላይ ይመለሳል። በቅዱሱ ተራራዬ ላይ እንደ ጠጣህ እንዲሁ አሕዛብ ሁሉ ወይንን ይጠጣሉ። አዎን ይጠጣሉ፣ ይጨልጡማል፣ እንዳልነበሩም ይሆናሉ። የእስራኤል ድል። ነገር ግን በጽዮን ተራራ ላይ መድኃኒት ይሆናል፣ እርሱም ቅዱስ ይሆናል። የያዕቆብም ቤት ሰዎች የወረሷቸውን ይወርሳሉ። እግዚአብሔርም ተናግሮአልና የያዕቆብ ቤት እሳት፣ የዮሴፍም ቤት ነበልባል፣ የኤሳውም ቤት ገለባ ይሆናሉ። እነርሱንም ያቃጥሏቸዋል፣ ይበሏቸውማል። ከኤሳውም ቤት ቅሬታ አይኖርም። የደቡብም ሰዎች የኤሳውን ተራራ፣ የቈላውም ሰዎች ፍልስጤማውያንን ይወርሳሉ። የኤፍሬምም ተራራ የሰማርያን፣ የብንያምንና የገለዓድን ሀገር ይወርሳሉ። ይህም የእስራኤል ልጆች የጭፍራቸው ምርኮ የከነዓን ስፍራ ሁሉ እስከ ሰራጵታ ድረስ ይወርሳል። የኢየሩሳሌም ምርኮኞች እስከ ኤፍራታ ድረስ የደቡብን ከተሞች ይወርሳሉ። የዳኑትም የኤሳውን ተራራ ይበቀሉት ዘንድ ከጽዮን ተራራ ይዘምታሉ። መንግሥትም ለእግዚአብሔር ይሆናል።